ተዋረድን እኮ ሰዎች እውነት ተዋረድን። ኢትዮጵያ ውስጥ አንድ እንኳን ወንድ የሚሸት ይጥፋ፣ ይሄ የኤሪክ አጎት የሚያጠፋ ይጥፋ። እንዲ አትገረሙም እንዲ? ወይ አረብኛ አይችሉ ወይ እንግሊዘኛ አይችሉ። ተዋረድን፣ እውነት አዋረዱን። አሁን አረቦች እያዩ በቃ የእናንተ ነገር ይሄ ነው እያሉ መከራችን ነው የሚያበሉን፣ መከራችን ማለት ነው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ሙስሊም ቤተሰቦቼ እንኳን ለኢድ በዓል በሰላም አደረሳችሁ። እግዚአብሔር ይመስገን፣ እኛንም በሰላም ያድርሰን፣ በሰላም አስጀምሮ በሰላም ያስጨረሳችሁ አምላክ ይክበር ይመስገን። እንኳን አደረሳችሁ በድጋሚ እያልኩኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። እሺ የኔ ውዶች፣ አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። እኔ በጣም ነው የሚገርመኝ እውነት እንደው እነዚህ ወንዶች ባይኖሩስ ቢቀርቡስ? ሄሉ አዋርሽን እኮ እውነት አዋርሽን። ወንድ ተብዩ እንደው ምንም እንደው አረቦች ሲሰድሙን እኮ እንደሆንን ያልተማርን እንደሆንን ምንም ነገር እንደማናቅ ምናምን አድርገው ነው የሚያዩን ማለት ነው። አሁን እናንተ ደግሞ ጋድ አወጣችሁት። በቃ ጋድ ወጣ። ለዚህ ለኤሪክ አጎት የሚሆን አንድ ወንድ ይጥፋ እንዴ? ይሄ ቦክስ ብላችሁ ማጥፋት አቃታችሁ እንዴ? እየመጣ የሚዘባርቀው እንደነሱ ሀገር እኮ ሴቶች ልክስክስ መስለውት ነው መሰለኝ። እውነት በጣም ነው ያናደደኝ። ሰው እንዴት ሌላ ሰው እያወራ አምጥቶ አበባ ይሰጣል ማለት ነው። ስለዚህ የነሱ ሀገር ሴቶች ልክስክስ ስለሆኑ ማለት ነው ኢትዮጵያም እንደዚህ ልክስክስ። በርግጥ ድሮ ማለት ነው ድሮ ልንገራችሁ፣ ድሮ እኔ አረቦች ራሱ ሲናገሩ ሰማለሁ። ኢትዮጵያኖች በጣም ነበር የሚወደዱ ተባለ፣ አረብ ሀገራት ማለት ነው። በቃ የኢትዮጵያ ሴቶች ስም ሲጠራ እንደ መዳፍ ነበር የሚታዩት፣ እንደ መዳፍ ማለት ነው። በጣም ይወደዱ ነበረ። በጣም ሰራተኛ እነሱን እቤት ማስገባት በጣም ይፈልጉ ነበረ። ኢትዮጵያኖች ከተባለ በቃ ስሙ ራሱ ብቻ በቂ ነበር። አንዳንድ ወጠጤ አንዳንድ ልክስክስ ማለት ነው ይሄዱና ማለት ነው ስራ ማይሰሩ ባለጌ ማለት ነው። የለም ማለት አይደለም። በእነሱ የመጣ የኛንም የምስኪኖች አንገታችን ደፍተን አንድ ቤት ተወዝፍቀን ተዘግቶብን ተቆልፎብን ምግብ ተከልክለን ምንሰራው እኛንም ምስኪን የኛንም ስም ያጠፉ ዱርዮች ማለት ነው። በእነሱ የመጣ ደግሞ የኢትዮጵያ ሴቶች ስም ጠፋ። እውነቴ ነው የምላችሁ። አሁን ማለት ነው ስለ ኢትዮጵያ ኢትዮጵያ ሸቃሊት ስሙን አልጠራላችሁም። ሸቃሊት እንደዚህ እሷ ስራ መች ትፈልጋለች? ወንድ ነው እንጂ የምትፈልገው እንደዛ ነው የሚሉን። እንደዛ ማሾፊያ ሆነናል። እውነቴ ነው የምላችሁ። ድሮ በጣም ነበረ ስላችሁ ድሮ እንደዚህ ሚርከሰከስን ዱርያን ነበረማ፣ ወንድም ይፈልጋል ነበረማ ስላችሁ። አሁንም ሁሉም እንደዛ ነው እያልኩኝ አይደለም። ራሷን አስጠብቃ ራሷን ተጠብቃ ራሷን አስከብራ ጥንቅቅ ብላ ማለት ነው ራሷን ኮስተር አድጋ ስትፈልጉ ዛሬ አገር ይላኩኝ ብላ ራሷን አስከብራ እግዚአብሔርንም ፈርታ የምትኖር ጀግና የአረብ ሀገር ሴት አለች። ጀግና ማለት ነው። አንዳንድ ልክስክሶች አጋንንት ሁሉ በእነሱ ያለ፣ እነሱ ደግሞ ስማችን ያስጠፋሉ። እዛም ብቻ የሚቀርንን መሰላችሁ እንዴ? ኢትዮጵያ ራሱ ስትመጡ ማለት ነው ወይ ለትዳር ወንድ ምናምን ይመጣል አይደል? እሱ ቅርቅር ይበል። እኔ እውነቴ ነው የምላችሁ። እኔ ራሴን ማቀው ከሆነ አንድ እግዚአብሔር የሚያቅልኝ ከሆነ ስለሌላው አልጨነቅም። ግን ለትዳር ምናምን አረብ ሀገር ሄደች ሴት አንፈልግም ይላሉ። ሁሉም አይደለም፣ አንዳንዶቹ ማለት ነው። አረብ ሀገር ሄደች ሴት በቃ አረብ ሀገር የሄደ ሁሉ ልክስክስ ነው። አረብ ሀገር የሄደ ሁሉ ከወንድ ይተኛል ነው። እንደዚህ ነው የሚያስቡት እነሱ ማለት ነው። ስለዚህ አሁን በምን የመጣ አስቤው ነው። እነዚህ አረብኛ ነው አይደል እያወሩት ያለው። እንግዲህ ኤሪክ ሄሉን አፈቅራታለሁ ብሎ አይደለ የመጣው። ያ የኤሪክ አጎት ተብዮ እንደገና ደግሞ እንዳልክ ነው እንዲልክ የሚባለው ልጅ ማለት ነው። እኔ ጤነኛ አይመስለኝም። እውነትም ኤሪክ እንዳለው ብር ከፍሎታል። ብር ሳይከፍለው አይቀርም ቀምሷል እንጂ አንደኛ ነገር የኛን የሴቶችም ስም እያስጠፋ ነው። ሁለተኛ አገራችንም እያበላሸ ነው። ሶስተኛ ደግሞ ሴቶች እኛ ልክስክስ ነን፣ በዚህ ልክ ባለጌ ነን። ምን ባገሩ ወንድ የለም እንደ አበሻ ወንድ የለም በዚህ ልክ ማለት ነው። ይሄ እንዳልክ ነው እንዲልክ የሚባለው ማለት ነው። በቃ ኤሪክ ካልፈለጋት የራሷ ምርጫ ነው እንጂ አንተ ይሄኛው ልጅ አበባ ይዞ እንዲመጣ እሱን የሚለው ሁሉ ትክክል፣ ኤሪክ ያልሆነው ደግሞ ትክክል አይደለም እያልክ የምታሽቀብጠው አንተ ምንድነህ ነው?
አንደኛ ነገር እኛንም እያሰደብከን ነው። በዛ ላይ ወይ አማርኛ ወይ አረብኛ አትችሉ፣ ወይ እንግሊዘኛ አትችሉ፣ ወይ አይገባችሁ፣ ወይ አታስገቡ። ምንድነው ይሄን ያህል የምታቀሉን ማለት ነው? ሚዲያ ላይ የምትመጡ ይሄንን እንኳን ሳታውቁ ሚዲያ ላይ መታችሁ ጣንጥጣጥ የምትሉት ማለት ነው። በምን ታስረዱታላችሁ? አሁን ያኛው ልጅ እሺ ኤሪክስ ትንሽ አማርኛ ስለሚችል ነው እንደው በሱ ነው የተግባባችሁ። ወይ እንኳን አረብኛ የሚችል ሰው አንድ ሰው አምጥታችሁ እንኳን እንደው ስማችን ለማደስ ማለት ነው አረብኛ የሚችል ሰው እንኳን አምጥታችሁ ከናንተ ጋር ታረጉም እንዴ? እንደው ቢተረጉምላችሁ አይሻልም እንዴ? እንደው በቃ አረቦች እንደሚሉን ለምን እንሆናለን? ምንድናችሁ እናንተ? ምንድነው? እኛ ሴቶች የኢትዮጵያን ሴት ጀግና ናት። ራሷን ጠብቃ ራሷን አስከብራ የምትኖር ናት። አንድ ወንድ ሲሄድ አንድ ወንድ አማራጭ አይደለም ወይም ደግሞ ምርጫ አይደለም የምትቀበለው ማለት ነው። ይሄ የኢትዮጵያ የሆነ ኤንዲክ የሚባለው ልጅ ነው ይሄ መልእክቴ ማለት ነው። ምንድነው አንተ ከዛም ከዚህ የምትቀባጠረው? ህይወቷ ላይ ደግሞ ሄሉን መወሰን አለባት እንጂ አንተ የመወሰን መብት የለህም እንዴ? አንተ ምንድነው? ማን ነው? ወይስ ሄሉን ፈልገሃታል? እኔ አሁን እያሰብኩኝ እንደዛ ነው። ሄሉ እሱ ፈልጓት ከሆነ ምናልባት አፍቅሯት ከሆነ በዚህ ልክ እየገባ የሚበጠብጠው ማለት ነው። ሲጀመር ሚሉትን ራሱ እኮ አይገባቸውም። ለምሳሌ አረብኛ ሲናገሩ በነገራችን ላይ አረቦችን ደደብ ናቸው። ምክንያቱም እነሱም እንግሊዘኛ አይገባቸውም። እንግሊዘኛ ሀ ብትሏቸው ላይ አያውቁም። እናንተም ስትሄዱ በምን እንደምትግባባ ራሷት እኛ በምልክት ነው እንግዲህ ቋንቋ እስከምንለም ድረስ በምልክት እየተባለን ማለት ነው። እንዴት ብዬ ላሳያችሁ? ከምን በምልክት ነው እንጂ እነሱ ራሱ ደደብ ናቸው። እንግሊዘኛ አይገባቸውም። በእርግጥ ሆኖም ግን ይንቁናል እነሱ ማለት ነው። ስለዚህ ወይ እንግሊዘኛ አጣሩና ተማሩ፣ ወይም ደግሞ አረብኛ የሚችል ሰው አምጥታችሁ መሀላችሁ አስቀምጡ። ግራ ተጋብታችሁ ሚሉትን አሁን ያላችሁ እቺ ሪካርድ ይዞ የመጣ ማለት ነው እንግዲህ እዛ ሀገር እንደምትወደው ያለሱ መኖር እንደማችል በጣም እንትን እንዳለች ምናምን ነገር ነበረ ስትለፈልፍ የነበረችው። የእህቱስ ቢሆን የአክስቱስ ቢሆን የእናቱስ ቢሆን እንደዚህ አይነት ነገር እንዳልክ ነው ማን የሚባለው ልጅ ማለት ነው። እንደዚህ አይነት መረጃ አንተ መረጃ ነው ብለህ ይዘህ ትመጣለህ እንዴ? ምንድነው? ኢትዮጵያኖች እኮ እንደው ትንሽ ጥንቃቄ ማን ነው ጭንቅላታቸው ትንሽ ክፍት ነው ይባል ነበር። እናንተ ድፍን ሆኗችሁ እንጂ እውነት በጣም ድፍን ሆናችሁ። ምን ነው በዚህ ልክ አዋረዳችሁን? በቃ ነጭ ለምንድነው ግን ኢትዮጵያኖች ነጭ ስታዩ የሆነ አፈር የምትሆኑት? ነጭ ስታዩ እነሱ እኮ እኛ አፈር ነው የሚያደርጉን። አፈር ማለት ነው አፈር። እንደ ሰው እንኳን አይቆጥሩንም። ከምሬ ነው የምላችሁ፣ እንደ ሰው እንኳን አይቆጥሩንም። እንደ ሰው ስለማይቆጥሩን የምንበላበት ሳህን፣ የምንጠጣበት ኩባያ፣ የምንተኛበት መኝታ እንደው ሰው አንመስላቸውም። ሰው በሰው ሀገር እንስሳ ራሱ ክብር አለው። እኛ ለዛን አክል እንኳን ክብር አይሰጡንም። ብዙ ጊዜ ኮሜንት ላይ ማለት ነው ቲክቶክ ላይ ምናምን ከገባችሁ ስለ አረቦች ሲነሳ ትንቢት አለ። በነገራችን ላይ ወደፊት ኢትዮጵያ መጥተው እነሱ ሰራተኛ እንደሚሆኑ ይሄን ያዙልኝ እሺ። እኛን ካልደረስንበት እንግዲህ ልጆቻችን ይደርሱባቸዋል። ግን ማን ይነግራቸዋል የእኛን ታሪክ? አሁን አረብ ሀገር ሄደን ፈክተን ምን ያህል እንዳሰቃዩን ማለት ነው። ግን ትንቢት ይነገራል ማለት ነው። አረቦቹ ይመጡና ኢትዮጵያ በቃ ኢትዮጵያ መሸሸጋያቸው ነው፣ ወይም ደግሞ ኢትዮጵያ መደበቂያቸው ነው። ሁሉም አለማ ሲጠፋ ኢትዮጵያ ግን አትጠፋም። እና ወደ ኢትዮጵያ ይመጡና ልክ እኛ ሰራተኛ እንዳረጉን እነሱን ሰራተኛ ያረጓቸዋል። ብዙ ጊዜ ይህን ታሪክ ቲክቶክ ላይ ይሰማል። በነገራችን ላይ ይሄ ትንቢት ነው ያለው ማለት ነው፣ ወሬ አይደለም። እውነቴ ነው የምላችሁ። ከዛ እንደኔ አንጀታቸው ወረር ያለ እግዚአብሔርን እንዴት እንደሚያስቁኝ ማለት ወይኔ እኔን እሺ እንዴት እንደሚያስቁኝና ኮሜንት ላይ ማለት ነው እኔ አረባ ኢትዮጵያ ስትገባ ጋዛር ከክፌ ነው ክብሪት መለኩስባት በቃ ሰላችሁ አንጀታችሁ እንደተቃጠለ ነው ማለት ምን ያህል እንዳቃጠሏቸው የምታዩበት ነው። ኮሜንት ሲጽፉ በቃ በጣም አንጀታቸው የተቃጠለ ልጆች እንደዚህ ብለው ሲጽፉ ብዙ አይነት ነገር ነው የሚጽፉት ማለት ነው፣ ብዙ ማለት ነው። እና በነገራችን ላይ ኢትዮጵያኖች ለምን እንደሆነ አላቅም ነጭ ሰው ሲያዩ ይሰግዱለታል። እውነቴ ነው። አሁን እዚህ ማለት ነው ኢትዮጵያ ውስጥ ሆናችሁ ማለት ነው ወደ ቢሮ ስትሄዱ ማንኛውም ሚግሬሽን ስትሄዱ የፈለጋችሁበት መስሪያ ቤት ብትሄዱ ነጭ ካለ እናንተ ከኋላ እነሱን ቅድሚያ ነው የሚያስገቡት። እኔ በዚህ ነገር ግን አንድ ቀን ሳልደባደብ አልቀርም። እውነቴ ነው የምላችሁ። ምክንያቱም ስለማቀው ጠባሳው ማለት ነው። እናንተ ወረፋ ተገትራችሁ ለሊት መታችሁ ወረፋ ጠብቃችሁ ልክ ወይ ነጭ በቃ ብቻ ፊታቸው ነጭ ይሁን አረብኛ ወይም እንግሊዘኛ የሚያወሩ ይሁኑ
እናንተ የወዴት ናችሁ? በሀገራችንም እኮ አልተከበርንም እኛ ማለት ነው። እውነቴ ነው የምላችሁ፣ በሀገራችንም አልተከበርንም። ከዛ እናንተ ማን ናችሁ? በቃ አትታወቁ ማለት ነው። ስለዚህ ስነ ስርዓት ይኖራችሁ። አሁን ብዙ አወራው ስለ ሄሉና ስለ እንትና አወራለሁ ብዬ ማለት ነው። ስለዚህ እነዚህ አሁን የሄሉ ጓደኛ ነን የምትሉ እናንተ ጓደኛ አይደላችሁ እውነት ለመናገር ማለት ነው። በዚህ ልክ እኔ ጓደኛ ከሆናችሁ ደግሞ ያለው ነገር አመዛዝናችሁ ማየት አለባችሁ። ዝም ብላችሁ ራሳችሁን የምትፈልጉት ነገር ወይም ራሳችሁ ደስ ያላችሁ ነገር አይደለም እያደረጋችሁ መሆን ያለባችሁ። ሄሉ ደግሞ ትልቅ ሰው ናት። ራሷን መወሰን የምትችል ከ18 ዓመት በላይ ያለፋት ሴት ናት። ስለዚህ ማንም በአሁን ዘመን ማንም የራሱ ህይወት የሚመራ የለም። እናትም ብትሆን እኮ ለልጇ ተይ ማለት አትችልም በአሁን ዘመን። ስለዚህ እኔ ያኛው ኤሪክ ማን ነበረ ስሙ? እኔ በደንብ አያዝልኝ እውነት ለመናገር ማለት ነው። አንተ ስነ ስርዓት ብትይዝ አሪፍ ነው። በቃ እኔ ወጣዋለሁ እስካለች ድረስ ለቀቅ ማለትም እኔ የኤሪክ አጎት ብር ሳይከፍሉ አይቀርም። እንደዚህ የሚያንጨረጨረው ወይ አፍቅሯት ነው ወይ ለራሱ ሊያረጋት አፍቅሯት ነው ወይም ደግሞ ብር ከፍሏት ነው እንጂ ዝም ብሎ እንደዚህ አይሆንም ማለት ነው። ለማንኛውም ውድ ቤተሰቦቼ ቻናሌን ሰብስክራይብ ያደረጋችሁ እንዲሁም ቪዲዮውን ስታዩ ላይክ እያደረጋችሁ ቤተሰቦቼ ሆኑ። በድጋሚ እንኳን ለኢድ በዓል በሰላም አደረሳችሁ ውድ እህቶቼ። ስደት ያላችሁ እህት ወንድሞቼ በሰላም ለሀገራችሁ አብቃታችሁ ከቤተሰቦቻችሁ ጋራ እንግዲህ አመት በዓለም እንድታሳልፉ ያደርጋችሁ እያልኩኝ በዚሁ ሰናበታችኋለሁ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝዝት ይበልልኝ። እወዳችኋለሁ። ላይክ ማድረጋችሁን እንዳትረሱ። ባይ